ይሄኛው በዚህ ነው የተጠለፈው ማለት ነው። በዚህ ነው ማለት ነው። እቺን ኮፍያ ለመስራት በዚህ ማሽን 10 ደቂቃ ብቻ ነው የሚፈጀው ማለት ነው። ይሄ 250 ግራም ነው 500 ብር ነው። 500 ብር ነው ሸጣው። ግን አይነጫጭም በጣም ኳሊቲ ክር ነው። በክር የተሰራ አይነት አይመስልማ። በደንብ የሚያዘንጡ አይነት ልብሶች ናቸው። በእጅ በክር የተሰራ አይመስሉም፣ በማሽን የተሰሩ ነው የሚመስሉት። ግን እንግዲህ የእጅ ስራ የዚህን ያክል ውበት አለው። ጋር የምታያቸው ክሮች የቦርሳ ናቸው። እነዚህም 250 ብር ናቸው። ይሄ ቲሸርት ክር ይባላል። ኦርደር ስትሰሪ ደግሞ የኪሮሽ ስራ ጥቅሙ አንድ ኦርደር ተቀብለሽ ለዛ የሚበቃውን ያክል ብር ይዘሽ መነሳት ትችያለሽ። ያ ማለት ተቀብለሽ ማለት ነው። ቀብድ ተቀብለሽ ቀብድ ባትቀበይ ራሱ በትንሽ ብር ለምሳሌ አንድ ኮፍያ ብትታዘዢ በትንሽ ብር መጀመር ትችያለሽ። እዛ ጋር የምታያቸው ደግሞ መያዣ ያላቸው ኪሮሾች አሉ። ለየት ይላሉ አይደል? ኮምፎርታብል ናቸው። አንዱ ፍሬ 200 ብር ነው። ሙሉ ሴቱን ደግሞ ሲገዙ 2000 ብር እናደርግላቸዋለን። ያ ማለት 300 ብር 500 ብርም 1000 ብር እጃቸው ላይ ካሉ የኪሮሽ ስራን መጀመር ይችላሉ ማለት ነው። የክር ቢዝነስ ውስጥ እዚህ ስራ ውስጥ ልግባ ሲል ሙያውን ከያዘ በኋላ ስንት ብር በጀት አድርጎ ነው መነሳት ያለበት? ሚኒመም ልጀምር ካለ አሁን ኮፍያ ለመስራት ብሎ በኮፍያ ቢነሳ አንድ ክርና አንድ ኪሮሽ ነው የሚያስፈልገው። በትንሹ ልጀምር ካለ አንድ ክርና አንድ ኪሮሽ። ከዛ ደግሞ እያሳደገው ልምጣ ካለ ማሽን ገዝቶ መጀመር ይችላል። ከ10,000 ብር ጀምሮ የሹራብ ስራ መጀመር ይችላል ማለት ነው። ኳሊቲ ክር ኳሊቲ ቃል ሊያዝ ካሉ እስከዛ ድረስ መሄድ ይችላል። ግን አሁን እንደነዚህ አይነት የዳንቴል ክሮች ከ100 ብር ጀምሮ እስከ 150 ብር ገበያ ላይ ይገኛሉ። ይሄ 50 ግራሙ ነው። ግን 100 ግራሙን ነው የሚገዙት ለመስራት ሲያስቡ 100 ግራሙን እሱንም ከ110 ብር ጀምሮ እስከ 150 ብር ድረስ ገበያ ላይ ማግኘት ይችላሉ። ምን ያክል ይሸጣል ግን አሁን እነዚህ? ከ200 ብር ጀምሮ እስከ 5000 ብር ድረስ የክር ፕሮዳክቶችን ከኛ ማግኘት ይችላሉ።